ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ረመዳን ሙባረክ በውስጡ መስጊድ ያለው የመጀመሪያው ዘመናዊ የመኖሪያ መንደር በካሳንቺስ ከቤቱ ሳይወጡ የአዛን ጥሪ የሚሰሙበት ቤት ሲኖሮት ሰላማዊ ህይወት ይኖሮታል። ልጆቹም በጠንካራ የዲን መሰረት ታንጸው ያድጋሉ። ታዲያ ምን ይጠብቃሉ? ታሪካዊው ና በአዲስ አበባ የመጀመሪያ መስጊድ የሆነው ወሊ መሐመድ መስጊድ በሚገኝበት ዘመናዊ መኖሪያ መንደር ውስጥ ዛሬውኑ የቤት ባለቤት ይሁኑ። ለተወሰኑ ቤቶች ተብሎ በወጣው እውነተኛ ቅናሽ ፈጥነው በመምጣት በማስታወቂያ ዋጋ ከ715,000 ብር ቅድመ ክፍያ እንዲሁም ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። ስለ ቀሪው ክፍያ አይጨነቁ። ከወለድ ነፃ ከ2 እስከ 3 ዓመት ቀስ ብለው የሚከፍሉበትንም አማራጭ አቀረበንሎታል። ለበለጠ መረጃ በ0979 80 44 44 አሁኑን ይደውሉ። ስለዚህ ጾም ይሄን ያስተምራል። በጆሮ ሐራም ነገር ላለመስማት ምትጠነቀቅበት፣ በምላስህ መጥፎ ቃል እንዳይወጣ ምትጠነቀቅበት፣ አይንህ ሐራም እንዳይመለከት ምትጠነቀቅበት። አዎ አይናችን የምናሳርፈው ከረመዳን ውጭ ቲክቶኩን በቃ መጥፎ ነገሮች በሙሉ እኛ ጋር ነበሩ፣ እንመለከታቸው ነበር። አሁን እስቲ አደብ እናስተምረው። ስልካችን ይጹም በኸይር፣ ቁርአን ይሙላው፣ ዚክር ሐዲሱ ይሙላው። ቁርአን ሞባይላችን ሚጠቅመን ለአኺራ የሚያዘጋጀን ነገር ይሙላ እንጂ ሐራም ነገሮችን ከኛ እናርቀው። ኢብኑል ጀውዚ አስሶሙ ሰላሰቱን ይላል። ጾም 3 አይነት ጾም አለ። የመጀመሪያው ሰውሙ ሩህ የሩህ ጾም አለ። ወሁወ ቀስሩል አመል፣ ይሄ ምኞትን ምንን ማቋረጥ መገደብ ነው። ወሰውሙል ዐቅል የዐቅልም ጾም አለው አሉ። ወሁወ ሙኻለፈቱል ሀዋ ስሜትን ተቃራኒ ነው። አዎ ኢነ ነፍሰ ለአማረቱ ቢሱእ አይደል? ስሜት ሁሌም ነፍስያ ወደ መጥፎ ነገር ነው የምትመራው። የሆነች ቆይ ቁጭ በይ፣ ቆይ 2 ጁዝ ልቅራ፣ ቁጭ በይ። ነቃ ነፍስያን ስሜት የሆነ ነገር ሲያዝ ቆይ እዚህ ቦታ ቆይ ቁጭ በይ፣ መቃረን፣ እሷን ማጾም። ሶስተኛው ወሶሙል ጀዋሪህ የሰውነት አካል ነው። وهو الامساك عن الطعام والشراب والجماع ከምግብ ከመጠጥ ከግብረ ስጋ ግንኙነት መቆጠብ። ያጅብኩን የምትወዳትን ሐላል የሆነች ሚስትህን ከዚህ ሰዓት እስከዚህ ሰዓት መገናኘት አትችልም ተባለ። ብትገናኝ ማን ያያል? ከአላህ ውጭ ያያል። ግን ይቆጠባል። አየ እንዴት እንደሚያስተምር ይቆጠባል። ለዚህ ነው አስሰውሙ ሊ ጾም የኔ ነው ብለዋል። ኢኽላስ ያለው ዒባዳ ቢኖር እንደ ጾም የለም ይላሉ ዑለማዎች። ለምን? የሰው ልጅ ተደብቆ መብላት መጠጣትም ይችላል፣ ማንም አያዩም ከአላህ ውጭ አይደል? ግን አላህን ፈርቶ ለአላህ የሰጠው ዒባዳ ቢኖር ጾም ነው። አስሰውሙ ሊ ጾም የኔ ነው ብለዋል አላህ። እኔ ነኝ ወአና አጅዚ ቢሂ ምንዳውን ምመነዳው ምሰጠው እኔ ነኝ አለ አላህ። ይቆጠባል። አያችሁ እንዴት እንደሚቀይረን ይሄ ለውጥ። የአንድ ወር ቆይታችን ሐያታችንን ሊያሳምርልን ይገባል። ከዛሬው ጀምረን ያ አላህ እንደው ወደ ቤት አምጥተኛል አታስወጣኝ ብለን አላህን እንለምነው። ያ አላህ ደብዳቤህን ሳላነበው ዓመቱን ሙሉ መደርደሪያ ላይ አስቀምጨው ነበር፣ አሁን ከፍቼዋለሁ፣ ሁሌም ከፍተው ሁሌም አነበው አድርገኝ ያ አላህ ብለን አላህን እንማጸን። በእኛ አቅም በእኛ ችሎታ አይደል። አላህ ግን ለዚህ አድሎናል። እንማጸነው። ሐቂቃ የቁርአን አዋራ የሚራገፈው ረመዳን ላይ ነው። ስም አላህ ያዘነላችሁ። አለዛ ቁርአኑም ሳይቀራ ምንም ሳይደረግ ስንት ቀናት አልፈ። ይሄው ግማሽ ቀኑ አለፈ። አሁን ሂሳብ እናድርግ። እንዴት አለፈ ግማሽ ቀኑ? ከፈጅር ሰላት ጀምሮ እስካሁን ያለፈው እንዴት ነው? ምን ያህል ቁርአን ቀርቻለሁ? ምን ያህል ዝክር ብያለሁ? ምን ያህል ዱዓ አድርጋለሁ? ምን ያህል ኸይር ስራ ላይ ተንቀሳቅሻለሁ? አሁን መፈተሽ ራሳችን። አልተሳከማ። እስቲ ከዚህ በኋላስ እንዴት ላድርገው እስከ ኢፍጣር ሰዓት ብለን የዛሬ ውላችንን አስተካክለን ለነገው ደግሞ እጅጉን መዘጋጀት። ረመዳን ማለት እጅጉን የተከበረ ወር ነው። ዑለማዎች እንደ ዩሱፍ ገለጹት። ዩሱፍ አለይሂ ሰላም አባታቸው ያዕቆብ ናቸው። ያዕቆብ 12 ልጆች አሏቸው። ከ12ቱ ልጆቻቸው በጣም እሳቸው ዘንድ የተወደደ ይላሉ ኢብኑል ጀውዚ፣ በጣም የተወደደ እሳቸው ዘንድ
ዩሱፍ አለይሂ ሰላም ነው። ወራቱም 12 ነው። አላህ ዘንድ ደግሞ በጣም የተወደደ ወር ረመዳን ነው ይላል። ዩሱፍ ወንድሞቻቸው በድሏቸው አዛጓቸው ሲመጡ ግን ዛሬ በእናንተ ላይ ወቀሳ የለም አውፍ ብያቸዋለሁ አሏቸው። ረመዳንም 11 ወር ወንጀል ላይ ወድቀን ምን ብለን የሚያጥበን የሚቀይረን ወር ማለት ነው ለተጠቀመበት። ያልተጠቀመበትማ እርግማን አለበት ወንድሞች። ካልተጠቀምንበት በዚህ ወር እድሉን ሳንጠቀም ወንጀላችን ሳይማር ረመዳን ከወጣማ እርግማን አለ። ነብዩ ሰለላሁ ዐለይሂ ወሰለም 3 ጊዜ አሚን 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 አሉ። አሚን የሚለውን ቃል ሰሃቦቹ ሰሙት። ምንድነው ብለው ጠየቋቸው። ጅብሪል ዱዓ አደረገ፣ እኔ አሚን አልኩኝ። ጅብሪል ምን አለ? እናት አባቱን አግኝቶ በተለይ በስተርጅና እድሜ ሳይጠቀምባቸው በእነሱ ጀነት ያልገባ እነሱን ሳይንከባከብ አዛ አድርጓቸው ከሄደ ከአላህ ረሕመት ይራቅ ሲል አሚን አልኩኝ። ያንተ ስም ተነስቶ በሁለተኛ ደግሞ ያንተ ስም ተነስቶ በአንተ ላይ ሰላዋት ያላወረደ አሁንም ከአላህ ረሕመት ይራቅ ሲል አሚን አልኩኝ። ሶስተኛው ከርዕሳችን ጋር ረመዳን መጥቶ በረመዳን ሳይጠቀም ወንጀሉን ሳያስብ ረመዳን የወጣበት ሰው ከአላህ ረሕመት ይራቅ ሲል አሚን አልኩኝ። ረመዳን ፍርሳኗ ሸይጣን ታስሯል አልታሰረም? ማታ ጀምሮ ታሰረኩ። ገና የመጀመሪያው ለሊት ሲመጣ እኮ ሱብሃንአላህ አላህ ብስራት ነው እኮ የሚነግረን። ኢዛ ካነ አወሉ ለይለት ሚን ሸህር ረመዳን የረመዳን የመጀመሪያው ለሊት የሆነ ጊዜ ማታ ነበር። ሱፊደት ሸያጢን ሸይጣኖች ይታሰራሉ። ወመረደቱል ጅን የጂን አመፀኞች ዋና ዋናዎችም ይታሰራሉ። ወጉልቀት አብዋቡ ናር የጀሃነም በሮች ይዘጋሉ። ፈለም ዩፍታሕ ሚንሃ ባቡን አንድም የጀሃነም በር አይከፈትም በረመዳን። አያችሁ እንዴት እንዳከበረው እንዴት እንዳላቀ። አንድም በረመዳን የጀሃነም በር አይከፈትም። ወፉቲሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ፈለም ዩግለቅ ሚንሃ ባቡን አንድም የጀነት በር አይዘጋም በረመዳን። ወዩናዲ ሙናዲ ተጣሪ ይጣራል። ያ ባግየል ኸይሪ አንተ ኸይር የምትሻ መልካም ነገር ላይ ያለ አቅቢል ና። ቁርአኑን ስቀራ የነበረ ና በደንብ ቅረው። ሰደቃ ስታወጣ የነበረ ና በደንብ አውጣ። ና ኢዕቲካፍ ተቀምጠህ መስጊድ ዚክር ስታደርግ ሰላቶችን ስታበዛ የነበረ ጨምርበት። አቅቢል ና ይላል አላህ ይወፍቀን። ወያ ባግየ ሸሪ አንተ ሸር ላይ ያለ መጥፎ ላይ ያለ ስታጭበረብር የነበር መጥፎ ነገር ስትሰራ የነበር አክሲር ተቆጠብ፣ አቁም። ኸይረኛ ወር ላይ ያለው ተቆጠብ ይላል። ወሊላሂ ዑተቃኡ ሚነን ናር አላህ ከጀሃነም እሳት ሁርም ይላቸዋል። ያ አላህ ከጀሃነም እሳት ሁር ይበላል። አላህ ነፃ ያውጣል። አላህ ከጀሃነም እሳት ሁርም ይላቸዋል። መቼ? ወዛሊከ ኩሉ ለይለት ይሄ ደግሞ በእያንዳንዱ ሌሊት ነው። ሱብሃንአላህ ወሩም በጠቃላይ በእያንዳንዱ ሌሊት አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሪያዎችን ከጀሃነም እሳት ሁር ይላል። ያ አላህ ሁር ካደረካቸው ነው ወይስ ከማንኝ ብለ አላህን ምትማጸንበት ያ አላህ ነፃ አውጣኝ ብለ ምትማጸንበት ነው። የሸይጣን እስረኛ ነበርኩኝ ያ አላህ አሁን ወደ አንተ ቀርብ ያለው ይበልጡን አቅርበኝ ያ አላህ ወደ ከደጋጎች ሰዎች አገናኝተኛል ወዳጅነቴን ከነሱ ጋር አድርገው ብለ ዱዓ አድርግ። አው ውጪ ላይ ነበሩ ወንድሞች ጓደኞች ነበሩ ከመስጊድ ያዘናጉ ከቁርአን ያዘናጉ ከኸይር ነገር ያዘናጉ። አሁን ግን ትታቸው መጣ አላህ ከደጋግ ሰዎች ጋር መስጊድ ውስጥ አስቀመጠ አገናኘ። ስለዚህ ወዳጅነትን ከመስጊድ ሰዎች ጋር አድርግ። ተመልሰ ምትሄድ ከሆነ ይጠልፉሃል። የአብዛኞቻችን ረመዳን ላይ ወደ አላህ መተን ከረመዳን ውጪ ወደ ውጪ መውጣታችን ከመስጊድ መራቃችን ዋነኛው ነገር ቢኖር ጓደኛ ነው፣ አካባቢ ነው። አዎ ጓደኞቻችን ንምረጥ። አኺራን የሚያዘጋጅልን ጓደኛ ካሁኑ አዘጋጅ። ጥሩ ጓደኛ ይላሉ ኢብኑ ቀይም ረሕመቱላሂ ዐለይሂ ከነፍስያ ይበልጣል ይላሉ። ጥሩ ጓደኛ ነፍስያው ሁሌም ወደ መጥፎ ነው። ጥሩ ጓደኛስ ናስ መስጊድ ከመግሪብ እስከ ኢሻ እንቀመጥ፣ ሙሐደራ እናዳምጥ። ናስቲ ኸይር ነገር አለ እንስራ። ናም ቀብር አለ እንዘይር እንቅበር። ቀብር የሚመነጠር አለ እንመንጥር። እናት አባቶቻችንን ኻድም። ጥሩ ጓደኛ ሁሌም ወደ ጥሩ ነገር ነው የሚያመጣ። መጥፎስ ወደ መጥፎ ነው። መጥፎ ጓደኛ
ያንተን ማጥፎነት መጥፋት ያንተን ውድቀት ሳይመለከት ራሱ አይለቅህም ታሪክ ስለሚመሰክር አቡ ጀህልን ታውቁታላችሁ አቡ ጀህል ማለት ፊርዓውን هذه ኡማ ያሉት ነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ለነብዩ ሰለላሁ ዐለይሂ ወሰለም ሲከላከሉ አብሽሬ ወንድሜ ልጅ እኔ ከጎንህ ነኝ የፈለከውን አድርግ ብሎ ሲከላከሉላቸው አቡ ጀህል ምን ሲል ነበር የወንድምህ ልጅ ማታሳርፈው ከሆነ እሱ ላይ እርምጃ እንወስዳለን አንተ ላይም ጭምር ማዕቀብ እንጥላለናል አው ማዕቀብም ጣሉ ምን አይነት ማዕቀብ ሰባተኛ ዓመት ንቡዋ ላይ ሺዕ የሚባል የሆነ ካምፕ ከተራራዎች ማከለ ያለ ሸለቆ ላይ እንዳይወጡ አደረጓቸው መሸጥ መለወጥ አይቻልም ከነሱ ጋር መገበያየት መጋባት አይቻልም ብለው ለ3 ዓመት ማዕቀብ አደረጉባቸው በነብዩ ላይ የሚበሉት እስኪያጡ ድረስ ግን አቡ ጀህል አቡ ጣሊብ ሊሞሲል ነብዩ ሰለላሁ ዐለይሂ ወሰለም ያ አሚ ቁል ላ ኢላሃ ኢላላህ ወሐጅ ለከ ዐንደላህ አጎቴ ወይ ላ ኢላሃ ኢላላህ በልኝ አላህ ዘንድ መመስክርልን ሲል የዛኔ አንተንም እሱንም እናጠፋልን ሲል የነበረው አቡ ጀህል ሩጦ መጣ የአባትህን መንገድ የአብዱል ሙጠሊብ መንገድ ትተህ የዚህን ወጣት ልትከተል አረ ሰው ምን ይላል እያለ አቡ ጀህልም የራሱን ዳዕዋ ጀመረ ነብዩም እዚህ ጋር ያ አላህ ያ አጎቴ ወይ ላ ኢላሃ ኢላላህ በል ይላል መጨረሻ አጎቴ የአባቴ መንገድ ይሻለኛል ብሎ አቡ ጣሊብ በኩፍራቸው አይ አቡ ጀህል እንዴት ሩጦ እንደመጣ በመጨረሻ ሰዓት መሐመድ እንደው ይሄንን አቡ አንተ ራቅ አኺራን ያበላሽባል አለዛ ነገ ትቆጫለህ ያ ወይለተ ለይተኒ ለም አተኺዝ ፉላናን ኸሊላ ወአጥፋቲ ምነው ከሌን ጓደኛ አድርጌ ባልያዝኩ ኖሮ ትላለህ ስለዚህ ገብተሃል የአላህን ደብዳቤ አንብባ የአላህን ቃልና አንብበው የአላህን ደብዳቤና አንብበው ቁርአን ነገ መስካሪ ነው ጾም ነገ መስካሪ ነው ሁለቱ መስካሪ ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩ ጾምና ቁርአን ነገ ምስክር ሆነው ይመጣሉ ጾምም የአላህ ይሄው ቀኑን ከምግብ ከመጠጥ ከስሜት ከተለያየ ነገር አገድኩት እሺ ብሎ ተቀበለ ጌታዬ ጀነት ወፍቆ ብላ ትመጣለች የውመል ቂያማ ጾም ቁርአንም ይመጣል እንቅልፉን ከልክዬ ሲያነብ ነበረ ሲቀራይ ነበረ የአላህ እሺ በለኝ የጀነት አድርጎ ብላ ቁርአንም ይመጣል ይሄን ምስክርነት ማይፈልጋለ ስለዚህ በዚህ በተወዳጅ ወር በዚህ በተከበረ ወር ከቁርአን ጋር ያለን ግንኙነት ከአላህ ጋር ያለን ግንኙነት ይበልጡን እናጠናክረው እያንዳንዱ ቀናችንን እንፈትሸው እንዴት አለፈ ደቂቃው እንዴት ሄደ የቀን ሰራተኞች ትኖራላችሁ ቢሮ ላይ የሚሰሩ ትኖራላችሁ የምሳ ሰዓቱን የዩኑ ሰዓቱን እስቲ በ30 ደቂቃ እንደው ዘገየ ከተባለ አንድ ጁዝ መቅራት ይቻላል አንድ ጁዝ አንድ ሰዓት ከቀራኖስ ከሱይ በኋላም 30 ደቂቃ አርገን የሆነ እንዲያርገን በቀን ቢያንስ 2 ጁዝ ከቀራን እሱም ጊዜ አጣሶ ማለት ነው በረመዳን 2 ያختማል ማለት ነው አላህ የወፍቃቸው ማኢቲካፍ የተቀመጡ መስጊድ ውስጥ 10ም 15ም 20ም ያختማል አዎ ኢማሙ ሻፊ 60 ጊዜ ያختሙ ነበር ለምን 24 ሰዓት ከቁርአን ነው ሰላት ላይም ቁርአኑን ነው ቁጭ ሲሉም ቁርአኑን ነው ቁርአኑን ብቻ ነበር ኢማሙ ማሊክ ረህመቱላህ ዐለይሂ ረመዳን የገባ ጊዜ ተረከ ቂራአት الحديث ሐዲስን መቅራት ጭምር ያቆሙ ነበር ይባላል ይሄ ወመጃለሰተ ዒልም የውቀት የሚቀማመጡበት ደረሳዎቻቸውን ይበትኑና ቁርአኑን ብቻ ይቀሩ ነበር አው የጌታችን ደብዳቤ እናንብበው የጌታችንን ደብዳቤ እናንብበው ያ ረቢ ኢነ ቀውሚ اتخذوا هذا القرآن مهجورا ብለው ነብዩ ከመክሰሳቸው በፊት ህዝቦቼ ይህንን ቁርአን ትተውታል አኩርፈውታል የተተው አድርገውታል ብለው ከመክሰሳቸው በፊት ዛሬ እንመለስ አው የቁርአን ወር ነው ቁርአንን እንቅራ ምንም ያልቀራ አንድ ጁዝ ነው የቀራው ደጋግመው እሱ ለማክተም ግን ራት ጣር ሞክር አንድ ፊደል 10 ሐሰናን ምን ዳውን ተመልከት አሊፍ ላም ሚም ስንል 3 ፊደል ነው 3 ሲባዛ በ10 ስንት ነው 30 ቢስሚላሂር ረህማኒር ረሂም ስንል ስንት ፊደል አለው በ10 አባዛው ቁል ሁወ አላሁ አሐድ ስትቀራው ሙሉ ስንት ፊደል አለው አባዛው አመን ስትቀራ አመ የተሳአሉን ብለ እስከ መጨረስ ስትቀራ ስንት ፊደል አለው አባዛው ሱረቱ በቀራ እስከቀራው ያ አላህ ሁለት ጁዝ ተኩል ከምናም አባዛው አሊ ኢምራንን አላሁ ፍቆ ከመጀመሪያው እስከ መጨረሻው ከሱረቱ ፋቲሃ እስከ ሱረቱ ናስ 30 ጁዝን ስትቀራው ምን ያህል ፊደል አለው በ10 ስታባዛው አስበዋ ነገ አላህ ዘንድ ደረጃ ለምን እቺ ነገ የውመል ቂያማ እናት ከልጇ ሐሰና ትፈልጋለች አባት ከልጁ ልጅ ከአባቱ ግን ማንንም አይጠቅም
ጥሩን ልጅ አልነበርኩ ጥሩ ላንቺ እናት ጥሩ ልጅ አልነበርኩ ላለች ለናቱ አዎ ጎደለኝ ስጪኝ የለም ነው እናትም መጣ ጥሩ እናት አልነበርኩ ላንተ አዎ ባካ አንድ ሐሰና ሙላ በጭራሽ የለም ለምን يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ يومئذ شأن يغنيه ሰውየው ከወንድሙ የሚሸሽበት ከናት ካባቱ ከሚስት ከልጆቹ የሚሸሽበት ቀን ነው ነፍሲ የሚባልበት ቀን ነው ሲራጥ ሲታለፍ ነቢያቶች በአጠቃላይ ሰልም ይሉበት ቀን ከባድ ቀን አለ ለዛ ቀን ዛሬ እንልፋ ዛሬ እንስራ ያንን ስናደርግ አላህ ጉዳያችንን ያስተካክልላል ኢብኑ ጀውዚ ምን ይላሉ ኩኑ ከማ አመረኩም አላህ እንዳዘዛችሁ ሁኑ የኩን ለኩም ከማ ወዐደኩም ቃል እንደገባላችሁ ይሁንላችኋል አጂቡላህ ኢዛ ደዓኩም አላህ የጠራችሁ ጊዜ እሺ ብላችሁ መልስቱ يجيبكم إذا دعوتموه يلمناتوت كيزي دمو يقبلاچوال ايه الله ستتاززو قال كيدانون يمولالحال የመጨረሻ ንግግሬ ጃቢር ኢብኑ አብዱላህ ታላቁ ሱሐባ አንድ ንግግር ተናገሩ በሳቸው ንግግር ፕሮግራም ይልስካ ጃቢር የነብዩ ሰለላሁ ዐለይሂ ወሰለም ሱሐቢይ ናቸው ጃቢር ማለት አንድ ሐዲስ ከነብዩ የሰማ አለ ሲባሉ ወደ አብዱላህ ኢብኑ ዑነይስ የሚባሉ ሰው ጋር የአንድ ወር መንገድ ተጉዘዋል አንድ ሐዲስ ለመስማት የአንድ ወር መንገድ አስቡት በመኪና አይደለም ወይ ፈረስ ነው ወይ ደግሞ በቅሎ ነው ወይ አህያ ነው ከተቻለ ደግሞ በጀልባ መሄድ ማለት ነው የአንድ ወር መንገድ እኚህ ሱሐቢይ ምን አሉ ኢዛ ሱምተ የጾምክ ጊዜ فليسم سمعك جوره يصوم አው ከምን ከሐሜት ይጾም ጆሮ ሐሜት እንዳሰማ ነገር ማዋሰድ እንዳሰማ ሙዚቃ እንዳሰማ ጆሮ ይጾም አሉ وبصرك አይንህም ይጾማል حرام አጅነብይ እንዳታይ በሞባይል መጥፎ ነገር እንዳትመለከት አይንህንም አጽመው ولسانك ምላስህም አንደበት ይጾም ሰው ከማማት ሰው ከማጋጨት መጥፎ ነገር ከመናገር ከመሳደብ አንደበትህ ይጾም አኒል ከዚብ ወልመአሲም ያ ከውሸት ከወንጀሎች ይጾም ወዳ አዘል ኻዲም ኻዲሞችን አዛ ከማድረግም ተቆጠብ አዎ ወንድሞች ኻዲም ያላችሁ ረመዳን ነው ድካም አለ አይደል ስራ ቀንሱላችሁ ስራ ካበዛችሁ ደግሞ አግዟቸው ነብዩ እንደዚህ ነበር ስራ ሲበዛ ያግዙ ነበር አብሮ ይሰሩ ነበር ይሄ ነው ባህሪ ኻዲሞችን ጫና ቀንሱ ረመዳን ነው ብለን ቤት ላይ ሁሉ ነገር ጫና ቀንሱ ሲጀመር ረመዳን የተቅዋ ራሳችንን እንቀይርበት ወር እንጂ ምግብ አይነቱን ምን ሰበስብበት አይደለም ሐቂቃ ሚስቶቻችሁን ጭምር ኢባዳ ላይ እንዲበራቱ አድርጉ ጧት ኩሽና ይገባሉ ማታ እንዲወጡ አታድርጓቸው እህቶቻችሁ ልጆቻችሁ እናቶቻችሁ እኛን በመካደም ብቻ ምንም ዚክር ሳያደርጉ ቁርአን ሳይቀሩ ያልፍባቸዋል በቃ ነገር ተቀመሰ ወደ ተራዊህ ወደ መስጊድ መሮጥ ነው የምንሽቀዳደምበት ሰዓት ነው ፋይናል ወቅት ነው ያለ ነው እኮ ፋይናል ላይ ነው እሱ ላይ ለማሸነፍ መጣር እንጂ የምግብ አይነት ከበላንማ መነሳቱም ይከብደናል ተራይ መምጣቱም ይከብደናል እንቅልፍ ይልሃል በዛ ያልፋል ሱብሃንአላህ ስለዚህ ኻዲሞቻችን አሉ ወልየኩን عليك وقار وسكينه እንደው ባንተ ላይ መረጋጋት ሰኪና ይኖራል يوم الصيامك يمتى يصوم كان ጾመኛ ስትሆን ረጋ አኽላቅ አመለ ሸጋ መሆን አለበት ولا تجعل يوم فطرك ويوم صيامك سواء የጾምን ቀንና የፍጥር ቀን ላይ እኩላት አድርገው አው ጾመኛ ነህ አንዳንድ ሰው አላህ ይጠብቀን ረመዳን ቀኑ ላይ ሲጾም ማሻአላህ ገርል ፍሬንድም ቦይ ፍሬንድም ከሆነ አራ ጾም ነው ይላል ልክ ኢፍጣር ላይ ተራይ ተብሎ በሚከድበት ሰዓት ላይ ሌላ ዓለም ላይ ይገባል حرام እንዴት ተብሎ በዚህ ከባድ ወር አላህ እናመጻለን እህቴናችን ተራይ ብለሽ ወጥተሽ ለዞሪ ወደ ጁስ ቤት ወደ ካፌ ትሄጃለሽ አይሆንም እንዴት ቁርአን በሚቀራበት የተለያዩ ድምጾች በሚሰሙበት የአላህ ደብዳቤ በሚነገርበት ጆሮአችንን ቁርአን ማስመታት ሲገባል حرام ለመስማት ወደ حرام ቦታ እንሄዳለን በጭራሽ መሆን የለበትም እህቴ እንዳትሞክሪው ድንገት ቀጠሮ ከተያዘም አላህን ፈርተሽ አቁም ይካውኑ አንተም ወንድሜ ቀኑ ላይ ማሻአላህ ይኮንና
ልክ ኢፍጣር ሰዓት በኋላ ከተፈጠረ በኋላ ያ አላህ በቃ ሌላ ዓለም ነው። ልጆቻችሁን ጠብቁ። እህቶች መስጊድ ስትመጡ ልጆቻችሁን አጠገብ ላይ አስቀምጡ ከናንተ ጋር። ስለዚህ አላህን ልንገዛ መተን በዚህ ወር አላህን ማመጽ የለብንም። መልእክቴ ግልጽ ነው አይደል? ተራይ ተብሎ ሲወጣ ሌላ አካባቢ የትሄደ ነውና ይሄን በዚህ ረመዳን በጭራሽ አላህ እስከዛሬ በረመዳን እንደዚህ ያደረኩት እንደው ሀያቴና ቆይተህ እድለኛ ነኝ ምስጋና ይገባ ለስከዛሬው ምህረት ለግሰኝ አሁን ግን ወደ አንተ ተመልሻለሁ ያ ረብ ምህረቱን ለግሰኝ ብለን እናልቅስ። አላህ Subhanahu Wa Ta'ala ደው ከሚቀበላቸው አላህ ያድርገን። አላህ ረመዳናችን አላህ ይቀበለን። እንደው ይሄ ረመዳን በእኛ ላይ ለውጥ የሚያመጣ ረመዳን አላህ ያድርግልን። የምንቀየርበት ረመዳን አላህ ያድርግልን። የምንለወጥበት ረመዳን አላህ ያድርግልን። ርዝቃችን የሚሰፋበት ረመዳን አላህ ያድርግልን። ያላገባው የሚያገባበት ረመዳን አላህ ያድርግልን። የተጨነቀ ከጭንቀቱ የሚገላገልበት ረመዳን አላህ ያድርግልን። ያ አላህ በሐያታችን ጾመነው ማናቆን ረመዳን በዚህ ረመዳን የምንጾም አላህ ያድርገን። እያንዳንዱ ሰዓት ደቂቃውን ጭምር ያ አላህ በአግባቡ የምንጠቀም አላህ ያድርገን። ከአላህ ቃል ጋር የምንገናኝበት ረመዳን አላህ ያድርግልን። ምላሳችን እሱን ብቻ የምታውሳ ረመዳን አላህ ያድርግልን። ለእናት ለአባታችን መልካም የምንውልበት ረመዳን አላህ ያድርግልን። ለጎረቤቶቻችን የምንመችበት ረመዳን አላህ ያድርግልን። ሙሉ ስነ ምግባራችን የሚቀየሩበት ረመዳን አላህ ያድርግልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ያ አላህ ረመዳን የድል ወር ነው። እኛ በኢባዳ ድል የምናደርግ አላህ ያድርገን። በኢባዳ ድል የምናደርግ አላህ ያድርገን። ፊሊስጤም ያሉት ወንድም እህቶቻችን አላህ ድል አላህ ይስጣቸው።